መልካም የገና በዓል። ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች፣ የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እየመጣው ነው የምለው አለኝ ጠብቁኝ በማለት በሀገራቸው መገናኛ ብዙሃን ደጋግመው ማስታወቂያ እያስለቀቁ ነው። በምሽቱ ጥንቅራችን ከያዝናቸው ዕለታዊ መረጃዎች መካከል አንዱ ነው። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ከልዕለ ኃያለው ሀገር ከፍተኛ ሚኒስትር ጋር ተገናኝተው መክረዋል። እንግዳው ከኢትዮጵያው ምክክር በኋላ ወደ ሶማሊያ ለማቅናት ቀጠሮ ይዘዋል። በዓለም አቀፍ ከፍተኛ ትኩረት ያገኘውን ይህንኑ ጉዳይ በተመለከተ ጥንቅራችን የሚያደርሳችሁ መረጃ ይኖራል። ግብፅ አዲስ ማስጠንቀቂያ ሰጥታለች። ግብፅ በዚሁ ማስጠንቀቂያዋ ከአባይ ላይ አንዲት ጠብታ ውሃ አንሰጥም ማለቷ አነጋጋሪ ሆኗል። ዝርዝሩን ይሰሙታል። ከጀነራሉ ማስጠንቀቂያ ማግስት ከፍተኛ ቁጥር ያለው ጦር ተንቀሳቅሷል። ጦሩ በኢትዮጵያ ድንበር በተጠንቀቅ ላይ መሆኑም ተሰምቷል። ይዘነዋል። በሞቃዲሾ በኩል የሾለኩት መሪ እያነጋገሩ ነው። ከሰሞኑ ትኩሳቷ ከናረው የመን የተሰማ መረጃ አነጋጋሪ ሆኗል። በየመን ከሚንቀሳቀሱ ቡድኖች መካከል ዋነኛ የሆነው ቡድን አመራር በሶማሊላንድ በርበራ ወደብና በሞቃዲሾ በኩል አድርገው ከሀገር መኮብለላቸው ግርምት ፈጥሯል። ጉዳዩን የምንመለከት ይሆናል። ኢትዮጵያ በሕዝቧ የእንግሊዝኛ ቋንቋ ችሎታ በዝቅተኛ ደረጃ ተቀመጠች። በዚሁ ዙሪያ ባጠናቀርነው ዕለታዊ መረጃ ከስንት ሀገራት ስንተኛ ደረጃ የሚለውን በተመለከተ ጥንቅራችን ላይ ያደርሳችሁ አዘጋጅቶታል። በርካቶች ከቶማስ ሳንካራ ጋር የሚያመሳስሏቸው የቡርኪና ፋሶ መሪ ካፕቴን ትራውሬ የግድያ ሴራ ተጠምጥሞባቸው መክሸፍ እንደቻለ ተዘገበ። ትራውሬ እስካሁን በስልጣን 2 ዓመት የቆዩ ሲሆን ይሄ 3ኛ የመፈንቅል ሴራ ነው። አብረዋቸው ወደ ስልጣን የመጡ ሰዎች በሴራ መሳተፋቸውን የተመለከተ መረጃ ከቡርኪና ፋሶ ደህንነት ተሰምቷል። መረጃው ዝርዝር አለው። ለዳግም አዲስ ወታደራዊ ጥቃት በእስራኤልና አሜሪካ ስጋት ውስጥ የወደቀችው ኢራን ጥቃት እስኪሰነዘርብኝ አልጠብቅም፣ አስቀድሜ እኔው ማጥቃቱን ልጀምረው እንደምችል መታወቅ አለበት ስል ማስጠንቀቋን የተመለከተ አንድ መረጃ አክለናል። አሜሪካ ለሶማሊያ የምትሰጠውን እርዳታ ሙሉ በሙሉ አቋረጠች። ውሳኔው የሶማሊያ መንግስት የእርዳታ አልዘርፏል በሚል ክስ የተነሳ የተወሰነ ነው። አጠር ያለውን መረጃ ከጥንቅራችን ይሰሙታል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እየመጣሁ ነው ጠብቁኝ። ኢሳያስ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እየመጣሁ ነው የምለው አለኝ ጠብቁኝ በማለት በሀገራቸው መገናኛ ብዙሃን ደጋግሞ ማስታወቂያ እያስለቀቁ ይገኛሉ። ኢሳያስ መጣሁ እያሉ ያሉት በአዲስ የትግርኛ ቃለ ምልልስ ነው። የሀገሪቱ ማስታወቂያ ሚኒስትር ፕሬዝዳንቱ በወቅታዊ ሀገራዊ ቀጠናዊና ዓለም አቀፍ ጉዳዮች ቃለ ምልልስ የሚያደርጉ መሆኑን በተመለከተም ደጋግሞ እያስነገረ ይገኛል። ማስታወቂያዎቹ አከታትለው እየተለቀቁ ያሉት መንግስት በሚቆጣጠራቸው ሬዲዮና ቴሌቪዥን ጣቢያዎች ነው። በዓመት የተወሰኑ ጊዜያትን ብቻ እየመረጡ አልፎ አልፎ በቃለ ምልልስ ብቅ የሚሉት ኢሳያስ በቅርቡ ከአንድ የግብፅ ቴሌቪዥን ጣቢያ ጋር አንድ ቃለ ምልልስ ያደረጉ መሆኑ የሚታወስ ነው። ይህ ቃለ ምልልስ የተደረገው ባለፈው የፈረንጆች ዓመት ጥቅምት ወር 2025 ፕሬዝዳንቱ በግብፅ ብሔራዊ ሙዚየም የምርቃ ስነ ስርዓት ካይሮ ላይ በተገኙበት ወቅት ነበር። ከሚመሩት ሀገር ይልቅ ዋነኛ ትኩረታቸውን ኢትዮጵያን ጨምሮ በቀጠናው ሀገር ፖለቲካ ትንታኔ ላይ የተመሰረተ ትንታኔ የሚሰጡት ኢሳያስ በዚያው አካሄዳቸው በበርካቶች ሲተቹም ይሰማል። ህገ መንግስት፣ ምርጫ፣ የግል ሚዲያ የሚባሉ ቢያንስ በስም ደረጃ እንኳን የሌለባት ኤርትራ ሀገሬው ከምሪው አብዝቶ መስማት የሚፈልገው ስለ ሀገሩ ኤርትራ ቢሆንም እሳቸው ግን ይህንን የፈቀዱ ሆነው አልታዩ። በተለይ ለሀገር ውስጥ መንግስታዊ ሚዲያዎች የሚሰጣቸው ረዘም ባሉ ቃለ ምልልሶቻቸው በአብዛኛው በሁለት ክፍሎች ተከፋፍለው የሚቀርቡ ሲሆኑ ከ70 እስከ 80% የሚሆነው ይዘት ከኢትዮጵያ እስከ ሱዳንና ሶማሊያ ባሉ የትንታኔ ይዘቶች የተሞላ ሆኖ ይታያል። በተለይ ኢትዮጵያ ጉዳይ ሰፊውን የቃለ ምልልሳቸውን የሚይዝበት ሁኔታ ሰፊ ነው። ፕሬዝዳንቱ በቅርቡ ካይሮ በነበረው ቆይታቸው አሰብን በተመለከተ ከግብፅ ጋር አንድ ስምምነት አድርገዋል የሚል መረጃ ሲሰራጭ የከረመ መሆኑ የሚታወስ ነው። ኢሳያስ በዚሁ ዙሪያም ማብራሪያቸውን ይሰጣሉ ተብሎ ይጠበቃል። በቀጣይ ርዕሳችን የዛሬው የጠቅላዩ ጥብቅ ምክር። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ከልዕለ ኃያላኑ ሀገር ከፍተኛ ዲፕሎማት ጋር ተገናኝተው መክረዋል። እንግዳው ከኢትዮጵያ ምክክር በኋላ ወደ ሶማሊያ ለማቅናት ቀጠሮ ይዘዋል። በዛሬው ዕለት አዲስ አበባ የገቡት የቻይና የውጭ ጉዳይ ሚኒስትር ዋንግ ይ በጠቅላይ ሚኒስትር አብይ አህመድ ደማቅ አቀባበል ተደርጎላቸዋል። ጠቅላይ ሚኒስትር አብይ አህመድ የውጭ ጉዳይ ሚኒስትሩን ተቀብለው ካነጋገሩ በኋላ በይፋዊ ትስስር ገጻቸው ባሰፈሩት መልእክትም ኢትዮጵያና ቻይና ለ10 ዓመታት የዘለቀ ጠንካራ ግንኙነት አላቸው። ይህ ግንኙነት በቅርቡ
በሁኔታዎች ወደማይለዋወጥ የስትራቴጂክ ትብብር አድጓል ሲሉ አመልክተዋል። ዛሬ ቻይና የውጭ ጉዳይ ሚኒስትር ዋንግ ዪን ተቀብዬ በጽናት በሚጓዙ ኢትዮጵያ እና ቻይና የመንግስትና ህዝብ ግንኙነት ላይ ተነጋግረናል። በተለያዩ የልማት ትብብር ርዕሰ ጉዳዮችን ለማከናወን ያለንን ጽኑ አቋም በማስቀጠል ላይ ውይይት አድርገናል ሲሉ ጠቅላይ ሚኒስትሩ አክለዋል። ጠቅላይ ሚኒስትር አብይ በኢኮኖሚ፣ ንግድ፣ መሰረተ ልማት፣ የኃይል አቅርቦትና ትራንስፖርት ብሎም አዲስ በመፈጠር ላይ ባሉ እንደ ኢኮሜርስ፣ ዲጂታል ኢኮኖሚ፣ ሰው ሰራሽ አስተውሎትና አረንጓዴ ኃይል ልማት ላይ ትብብራችንን ለማጠናከር ተወያይተናል በማለትም አጽንኦት ሰጥተዋል። የቻይና የውጭ ጉዳይ ሚኒስትር ዋንግ ዪ ከዛሬ ታህሳስ 30 እስከሚቀጥለው ሳምንት ሰኞ ጥር 4 2018 ዓ.ም የሚቆየው ጉዞ በአዲሱ አውሮፓውያን ዓመት የሚያደርጉት የመጀመሪያው ጉብኝት እንደሚሆን ሮይተርስ የዜና ወኪል አመልክቷል። ጉብኝታቸው ኢትዮጵያ፣ ሶማሊያ፣ ታንዛኒያ እና ሌሶቶን እንደሚያጠቃልል ነው የተገለጸው። በኢትዮጵያ በሚኖራቸው ቆይታ በአፍሪካ ህብረት ዋና መስሪያ ቤት በሚካሄደው የቻይና አፍሪካ የህዝብ ለህዝብ ግንኙነት የመክፈቻ ስነ ስርዓት ላይ እንደሚገኙ ተገልጿል። ዘገባው ሶማሊያን በሁለተኛነት ጠቅሷል። እንደ ሮይተርስ ዘገባ የቻይና የውጭ ጉዳይ ሚኒስትር ለመጨረሻ ጊዜ ወደ ሶማሊያ የተጓዘው በአውሮፓውያኑ 1980ዎቹ ሲሆን የአሁኑ ጉብኝት ከ40 ዓመታት ገደማ በኋላ የመጀመሪያ ይሆናል። እስራኤል ከሶማሊያ ተገንጥላ ነፃነቷን ላወጀችው ሶማሌላንድ የመጀመሪያውን የሀገርነት እውቅና ከሰጠች በኋላ የሚደረገው ይህ ጉብኝት ለሞቃዲሾ ዲፕሎማሲያዊ ድጋፍ ሊሰጥ እንደሚችል ተመልክቷል። የእስራኤል ለሶማሌላንድ እውቅና ከሰጠች በኋላ ለሶማሊያ ያላትን ድጋፍ በድጋሚ ያረጋገጠችው ቤጂንግ በኤደን ባህረ ሰላጤ ዙሪያ ተጽዕኖዋን ለማጠናከር ትሻለች። ይህ ቀጠና ወደ ቀይ ባህር መግቢያ ከመሆኑም በላይ በሱዌዝ ካናል በኩል ወደ አውሮፓ ገበያ ለሚጓዘው የቻይና ንግድ ወሳኝ መተላለፊያ መስመር ነው። ወደ ቀጣይ ርዕስ አለፍ። የግብፅ አነጋጋሪ ማስጠንቀቂያ። ግብፅ አዲስ ማስጠንቀቂያ ሰጥታለች። ግብፅ በዚሁ ማስጠንቀቂያዋ ከአባይ ላይ አንዲት ጠብታ ውሃ አንሰጥም ማለቷ አነጋጋሪ ሆኗል። የግብፅ የውጭ ጉዳይ ሚኒስትርና የውሃ ሀብት ሚኒስትር በጋራ በሰጡት አዲስ መግለጫ ከአባይ ውሃ ላይ አንዲት ጠብታ ውሃ አንሰጥም ሲሉ አጽንኦት ሰጥተዋል። ሚኒስትሮቹ በጋራ ባወጡት በዚህ መግለጫ ግብፅ ከአባይ ተፋሰስ ሀገራት ጋር ያላትን ግንኙነት መገምገማቸውን አስታውቀው ከቅርብ ጊዜ ወዲህ አባይ ተፋሰስ ኢኒሺዬቲቭ አማካይነት የተደረገውን ምክክር ጠቅሰዋል። በኢኒሺዬቲቭ አማካይነት የአባይ ተፋሰስ ሀገራት ወደ አንድነት እንዲመጡ የበኩላቸውን ጥረት ማድረጋቸውን ገልጸውም ግብፅ ከሁሉም የአባይ ተፋሰስ ሀገራት ጋር በትብብርና ለጋራ ጥቅም ለመስራት ቁርጠኝነቷን ማሳየቷን አስረድተዋል። በዚህ የትብብር ልማት ጥረቶች የግብፅን የውሃ ደህንነት ሊያዳክም የሚችሉ ወይም ድንበር ተሻጋሪ ወንዞችን በተመለከተ ዓለም አቀፍ ሕግን የሚጥሱ እንዳይሆኑ ልዩ ትኩረት እንደተሰጠውም አክለዋል። ሚኒስትሮቹ ጨምሮም ይሁንና በምስራቃዊ አባይ በኩል ዓለም አቀፍ ሕግን የጣሱና የተናጠል ፕሮጀክቶች እየተከናወኑ መሆናቸውን አጥብቀን እናወግዛለን ያሉ ሲሆን በድንበር ተሻጋሪ ወንዞች ላይ ዓለም አቀፍ ሕግን ማክበር እንደሚገባ አሳስበዋል። በመግለጫቸው የግብፅን ውሃ ደህንነት ለመጠበቅና በተፋሰሱ ዙሪያ ያሉ የልማት ፕሮጀክቶችን ለመከታተል የውጭ ጉዳይ ሚኒስትርና የውሃ ሀብት ሚኒስትር በቅንጅት መስራታቸውን እንደሚቀጥሉም አስታውቀዋል። ግብፅ በአባይ ተፋሰስ ሀገራት ላይ ለልማትና ለአቅም ግንባታ የወጣቸው አጠቃላይ ወጪ አሁን $100 ሚሊዮን መድረሱን የጠቀሱት ሚኒስትሮቹ ጨምረውም ይህንን ሁሉ ጥረት የምናደርገው ከአባይ ውሃ ላይ አንዲት ጠብታ ውሃ ላለመስጠት ነው ማለታቸውን አህራም ኦንላይን ዘግቧል። በሌላ በኩል ኢትዮጵያ በአባይ ወንዝ ላይ ያላት ድርሻዋን ባረጋገጠ መልኩ ፍትሐዊና ምክንያታዊ አጠቃቀም ላይ ስምምነት ላይ እንዲደረስና ታላቁ የህዳሴ ግድብ የግብፅን የውሃ ደህንነት አደጋ ላይ የሚጥል አይደለም ስትል በተደጋጋሚ ገልጻለች። የኢትዮጵያ ውጭ ጉዳይ ሚኒስቴር በቅርቡ ባወጣው ጠንካራ መግለጫ ግብፅ የአፍሪካ ቀንድን ለማተራመስ ጥረት እያደረገች ነው በማለት ከሷል። የዚህ ዋነኛ ትኩረት ኢትዮጵያ እንደሆነችና አጠቃላይ ቀጠናውንም የማናጋት ፍላጎት አለ ብለዋል። በተጨማሪም ከቅርብ ጊዜያት ወዲህ በኢትዮጵያ መንግስት የመገናኛ ብዙሃን በሚቀርቡ ዘገባዎችና ውይይቶች ላይ በተለያዩ አገሪቱ ክፍሎች የሚንቀሳቀሱ ታጣቂ ቡድኖች ትጥቅና ድጋፍን ከግብፅ እንደሚያገኙ የሚገልጹ ክሶች በተደጋጋሚ ይደመጣሉ። በቀጣይ መረጃችን ከጀነራሉ ዛቻ በኋላ ጦሩ ወደ ድንበሩ ተጠጋ። ከጀነራሉ ማስጠንቀቂያ ማግስት ከፍተኛ ቁጥር ያለው ጦር ተንቀሳቅሷል። ጦሩ በኢትዮጵያ ድንበር በተጠንቀቅ ላይ መሆኑን ተሰምቷል። የሱዳን ጦር አለቃ የሆኑት ጀነራል አብዱልፈታህ አልቡርሃን ባለፈው ሳምንት ኢትዮጵያን ጨምሮ ለጎረቤት ሀገራት ጥብቅ ማስጠንቀቂያ መስጠታቸው የሚታወስ ነው። አልቡርሃን ማስጠንቀቂያ የሰጡት ከሰሞኑ ከኢትዮጵያ ድንበር በመነሳት የፈጥኖ ደራሽ ኃይሎች በድንበሯ የብሉ ናይል ግዛት መጠነ ሰፊ ጥቃት ለማድረስ እየተዘጋጁ መሆኑን የሱዳን ጦር አመራሮች ክስ ካሰሙ በኋላ ነው። አልማሽሃዳል ሱዳኒ .com የተሰኘ የሱዳን ሚዲያ የሱዳን ብሔራዊ ጦር ከፍተኛ ቁጥር ያለው ወታደርና ጦር መሳሪያ በኢትዮጵያ ድንበር ላይ እያከማቸ መሆኑን ምንጮቹን ዋቢ አድርጎ አዲስ ዘገባ አስነብቧል። የሱዳን ጦር የጸጥታ ቁጥጥርን ለማጠናከርና ድንበሮችን ከማንኛውም ስጋት ለመጠበቅ በያዘው ዕቅድ መሰረት የሱዳን ጦር ከኢትዮጵያ ጋር በሚያዋስነው ድንበር በብሉ ናይል ግዛት ሰፊ ሰራዊቱን ማሰማራቱን ወታደራዊ ምንጩን ገልጾ ዘገባው አመልክቷል። ይህ እርምጃ የሱዳንን ደህንነት ለማስጠበቅና ሰርጎ ገብ ሙከራዎችን እንዲሁም የድንበርን ጸጥታና መረጋጋት ሊጎዱ የሚችሉ ህገወጥ ድርጊቶችን ለመከላከል በተያዘው ዕቅድ መሰረት መሆኑን ምንጩ ገልጸዋል።
ወታደራዊ ምንጩ እንደገለጹት ወደ ድንበር የተጠጋው አዲስ ኃይል ከፍተኛ የጸጥታ ስጋት በሚታይባቸው አካባቢዎች የመስክ ቁጥጥርን ለማጠናከር ያለውን ፍላጎት የሚያንጸባርቅ መሆኑን ገልጸው በተለይም ከክልላዊ ውጥረቶችና ከጋራ ድንበሮች ጋር በተያያዘ ለተፈጠሩ ውጥረቶች መልስ መሆኑን አጽንኦት ሰጥተዋል። ይህ ስምሪት የሱዳን ጦር ብሔራዊ ሉዓላዊነትን ለማስጠበቅና የብሉ ናይል ግዛት ጸጥታና መረጋጋትን ለማረጋገጥ ያለውን ዝግጁነት የሚያረጋግጥ ግልጽ መልእክት ተደርጎ ተወስዷል ሲል ዘገባው አክሏል። በተያያዘም በሱዳኑ ጦርነት ጀነራሎች ከተለያዩ አጋሮቻቸው ድጋፍ እንደሚደረግላቸው የሚታመን ሲሆን የጀነራል አልቡርሃን ጦር ከኤርትራ ፕሬዝዳንት ኢሳያስ አፈወርቂ ከፍተኛ ድጋፍ እንዳለው ይታመናል። በሱዳን እየተካሄደ ባለው ከ2 ዓመታት በላይ የሆነው የእርስ በርስ ጦርነት በአሁኑ ወቅት በዓለም ላይ ትልቁን ሰብአዊ ቀውስ የፈጠረ ሲሆን ጦርነቱን ለማስቆም ተፋላሚ ወገኖች ከዚህ ቀደም በተደጋጋሚ ለንግግር ቢቀመጡም የገቡትን ቃል ሳያከብሩ ቆይተዋል። የሱዳን ጦር ሰራዊትና የፈጥኖ ደራሽ ኃይሉ መሪዎች ሀገሪቱን ወደ ሲቪል አስተዳደር ለማሸጋገር በተያዘ እቅድ ላይ ባለመስማማታቸው ነበር ወደ ጦርነት የገቡት። 3ኛ ዓመቱን ሊይዝ በተቃረበው የእርስ በርስ ጦርነት ምክንያት ከ12 ሚሊዮን በላይ ሰዎች ከመኖሪያቸው ሲፈናቀሉ በሺዎች የሚቆጠሩ ሰላማዊ ሰዎች ደግሞ ተገድለዋል። ወደ ቀጣይ መረጃ አለፍን። በሞቃዲሾ በኩል የሾለኩት መሪ እያነጋገሩ ነው። ከሰሞኑ ትኩሳቷ ከናረው የመን የተሰማው መረጃ አነጋጋሪ ሆኗል። የየመኑ መሪ በሶማሊላንድ በኩል አድርገው በድብቅ ከሀገራቸው ኮብልለው መሸሻቸውን ያነጋገረው በየመን የሚንቀሳቀሰው ተገንጣይ ቡድን የደቡብ ሽግግር ምክር ቤት ኤስቲሲ መሪ የሆኑት አይዳሩስ አልዙበይዲ በሶማሊላንድ በኩል አድርገው ወደ ተባበሩት አረብ ኤምሬትስ መኮብለላቸውን በሳውዲ አረቢያ የሚመራው ጥምር ጦር ዛሬ አስታውቋል። ሶማሊያ እንዴት ነው ሳላውቅ ብላ የተቆጣች ሲሆን አመራሩ በሚስጥር ማንም ሳያውቅ መውጣታቸውን የተነገረው። በሳውዲ የሚመራው ጥምር ጦር በዛሬው ዕለት ባወጣው መግለጫ እንዳመለከተው አልዙበይዲ በሪያድ ተከታታይ ሰላም ንግግሮች እንዲሳተፉ በታቀደው መሰረት ሳይገኙ የቀሩ ሲሆን መሪው ትላንት በሌሊት በቅድሚያ ከአደን ወደ ሶማሊላንድ በርበራ ወደብ በሚጓዝ ጀልባ ላይ ተሳፍረው በውድቅት ሌሊት ማምለጣቸውን መግለጫው ጠቁሟል። እንደ መግለጫው ከሆነ አልዙበይዲ በርበራ ከደረሱ በኋላ ከተባበሩት አረብ ኤምሬትስ መኮንኖች ጋር በመሆን በአውሮፕላን ወደ ሶማሊያ ዋና ከተማ ሞቃዲሾ ተጉዘዋል። አውሮፕላኑ በኦማን ባህረ ሰላጤ ላይ ሲበር ማንነቱን የሚገልጹ የኤሌክትሮኒክስ ስርዓቶችን አጥፍቶ የቆየ ሲሆን በአቡዳቢ ወደሚገኘው አሪፍ ወታደራዊ አየር ማረፊያ ለመድረስ 10 ደቂቃ ሲቀረው መልሶ አብርቷል ሲል ጥምረቱ በዝርዝር አስታውቋል። ጉዳዩን አስመልክቶ ከየመን የደቡብ ሽግግር ምክር ቤትም ሆነ ከተባበሩት አረብ ኤምሬትስ የተሰጠ መግለጫ የለም። ድርጊቱ የሚረጋገጥ ከሆነ በአቡዳቢ የሚደገፈው የደቡብ ሽግግር ምክር ቤት በታህሳስ ወር በሪያድ በሚደገፉት የየመን መንግስት ወታደሮች ላይ ጥቃት ከሰነዘረ በኋላ በሳውዲ አረቢያና በተባበሩት አረብ ኤምሬትስ መካከል የተፈጠረውን ቅራኔ ይበልጥ ሊያባብሰው ይችላል ተብሏል። በመጀመሪያ በሰሜን የመን የሚገኙትን የሁቲ አማጽያን ለመዋጋት በዓለም አቀፍ ደረጃ እውቅና ያለውን የየመን መንግስት ሲደግፍ የነበረው የደቡብ ሽግግር ምክር ቤት አሁን ላይ በደቡብ የመን ራሱን የቻለ መንግስት ለመመስረት እየጣረ ይገኛል። ምክር ቤቱ ከሰሞኑ ከሳውዲ አረቢያ ጋር ድንበር የሆኑትን የሀድራማውትና አልማህራ ግዛቶችን የተቆጣጠረ ሲሆን ሪያድ ይህን እርምጃ ለብሔራዊ ደህንነቷ እንደ ቀይ መስመር እንደምትወስደው የአልጀዚራ ዘገባ አመልክቷል። የሶማሊያ ፌዴራል መንግስት የየመኑ አስገንጣይ ቡድን አመራር በሞቃዲሾ በኩል ሾልኳል መባሉን ተከትሎ ምርመራ እያደረገ መሆኑን ገልጾ ጉዳዩ የሀገሪቷን ብሔራዊ ደህንነት የጣሰ ነው ሲል ተቃውሞታል። ወደ ቀጣይ መረጃ አለፍን። ኢትዮጵያ በእንግሊዝኛ ቋንቋ ዝቅተኛ ደረጃ ተሰጣት። ኢትዮጵያ በህዝባዊ እንግሊዝኛ ቋንቋ ችሎታ ከ123 ሀገራት 65ኛ ደረጃ አግኝታለች። ኢትዮጵያ በዚህ ደረጃዋ ዝቅተኛ የእንግሊዝኛ ቋንቋ ችሎታ ካላቸው ሀገራት ምድብ ውስጥ ተሰልፋለች። የዓለም ሀገራት ህዝቦችን የእንግሊዝኛ ቋንቋ ችሎታ የሚመዝነው ዓለም አቀፍ ተቋም በዘንድሮ ዝርዝሩ ደቡብ አፍሪካና ዚምባብዌን ከ123ቱ ሀገራት ለሁለቱም 13ኛ ደረጃ በመስጠት ከአፍሪካ ቀዳሚዎቹ አድርጓቸዋል። ደቡብ አፍሪካና ዚምባብዌ ባገኙት ደረጃ በዓለም በጣም ከፍተኛ ከተባለው ምድብ ውስጥ መካተት ችለዋል። ከኢትዮጵያ የተሻለ ደረጃ ያገኙት ቀሪዎች የአፍሪካ ሀገራት ናይጄሪያ፣ ዛምቢያ፣ ጋና እና ኡጋንዳ ብቻ ናቸው። ሱዳን 106ኛ ደረጃን ስታገኝ ሶማሊያ 119ኛ ደረጃ ተሰጥቷታል። ከአፍሪካ በእንግሊዝኛ ቋንቋ ችሎታ ደረጃ የተሰጣቸው ሀገራት ብዛት ኢትዮጵያን ጨምሮ 28 ናቸው። የእንግሊዝኛ ቋንቋ በአፍ መፍቻነት በስፋት የሚነገርባቸው ሀገራት የቀድሞቹ የእንግሊዝ ቅኝ ግዛት ሀገራት ናቸው። ኢትዮጵያ የትኛውም አውሮፓዊ ሀገር ቅኝ ተገዢ ሀገር ባትሆንም እንግሊዝኛን እንደ ማስተማሪያ ቋንቋ ትጠቀማለች። ወደ ቀጣይ መረጃ አለፍን። ኢብራሂም ትራኦሬን ለመግደል ያሰበ ሴራ መክሸፉ ተሰማ። የቡርኪና ፋሶ ወታደራዊ መሪ የሆኑትን ካፕቴን ኢብራሂም ትራኦሬን ለመግደል የተቀናበረ ሴራ መክሸፉን የምዕራብ አፍሪካዊቷ ሀገር መንግስት አስታወቀ። የሀገሪቱ የደህንነት ሚኒስቴር ባወጣው መግለጫ መሪውን ለመግደል የረቀቀ የተባለ ሴራ የተቀናበረው ከ3 ዓመት በፊት በትራኦሬ ከመሪነት በተገለበጡት ወታደራዊ መኮንን በሌተናል ኮሎኔል ፖል ሄንሪ ዳሚባ መሆኑን መናገሩን
የቢቢሲ ዘገባ አመልክቷል። የደህንነት ሚኒስትሩ ማሃዱ ሳና የደህንነት መስሪያ ቤታችን ይህንን ሴራ በመጨረሻው ሰዓት ላይ ደርሶበታል። ሴረኞቹ የአገሪቱን መሪ ለመግደልና ሲቪል ባለስልጣናትን ጨምሮ ሌሎች ቁልፍ ተቋማትን ለመምታት እቅድ ነበራቸው ሲሉ ተናግረዋል። አክለው ሴራው በጎረቤት ሀገር አይቮሪ ኮስት አማካይነት ተደግፈዋል ሲሉ ከሰዋል። ይህን ክስ በተመለከተ ከኮሎኔል ዳሚባም ሆነ ከአይቮሪ ኮስት እስካሁን የተሰጠ ምላሽ የለም። በርካቶች ከቶማስ ሳንካራ ጋር የሚያመሳስሏቸው የቡርኪና ፋሶ መሪ ካፕቴን ትራውሬ ስልጣን ላይ በቆዩባቸው 2 ዓመታት ውስጥ 2 የመፈንቅለ መንግስት ሙከራ ተደርጎባቸዋል። በተጨማሪም በአገሪቱ ውስጥ እየተጠናከሩ በመምጣት ሚሊዮኖችን ከቤታቸው ያፈናቀሉት እስላማዊ ታጣቂ ኃይሎች ከባድ ፈተና ሆነውባቸዋል። የ37 ዓመቱ ጎልማሳ በእነዚህ ሁሉ ተደራራቢ ፈተናዎች ውስጥ ቢሆኑም በሀገራቸውና ከሀገራቸው ውጭ ዝናን አትርፈዋል። ምንም እንኳን በአምባገነንነት ቢከሰሱም በአፍሪካ አንድነት ላይ ባላቸው አቋምና በምዕራባውያን ላይ በሚያቀርቡት ትችት ተወዳጅ ናቸው። የደህንነት ሚኒስትሩ እንደሚሉት ባለስልጣናት ሴራ ጠንሳሾቹን እቅዳቸውን ሲያወጡ የሚያሳይ ቪዲዮ ተገኝቷል። በቪዲዮ ላይ ባለፈው ቅዳሜ ምሽት 5 ሰዓት ገደማ ከቅርብ ርቀት አሊያም በመኖሪያ ቤታቸው ላይ ፈንጅ በማጥመድ ፕሬዝዳንቱን ለመግደል ሀሳብ እንዳላቸው ሲወያዩ እንደነበር ሚኒስትሩ አብራርተዋል። ሴራ ጠንሳሾቹ በመቀጠል ሌሎች የሀገሪቱን ወታደራዊና የሲቪል መሪዎችን ለመግደል እንዳሴሩም ነው የተገለጸው። ሳና እንደሚሉት ዳሚባ ወታደሮችና ሲቪሎችን አጣምረው ከአይቮሪ ኮስት የመጣ 70 ሚሊዮን የቡርኪና ፋሶ ፍራንክ $125,000 አካባቢ የውጭ ፈንድ ከማግኘታቸው በተጨማሪ የውጭ ኃይሎች ጣልቃ ከመግባታቸው በፊት የሀገሪቱን የድሮን መተኮሻ ጣቢያ ለመምታት እቅድ ነበራቸው ብለዋል። ምርመራው እንደሚቀጥልና በርካታ ሰዎች በቁጥጥር ስር መዋላቸው ተነግሯል። እነዚህ የተያዙ ሴረኛ ግለሰቦች ችሎት ፊት እንደሚቀርቡም ሚኒስትሩ በሀገሪቱ ቴሌቪዥን ጣቢያ ቀርበው በሰጡት መግለጫ አሳውቀዋል። በቀጣይ ርዕሳችን አስቀድሜ ላጠቃ እችላለሁ። ኢራን። በኢራን እስራኤል ጦርነት በርካታ ጀነራሎች የተገደሉባት ኢራን በአሁኑ ሰዓትም በአሜሪካም ሆነ በእስራኤል በኩል የዳግም ጥቃት ማስጠንቀቂያ እየተሰጠባት ሲሆን ሰሞኑን የሀገሪቱ መከላከያ ካውንስል ባወጣው መግለጫ ኢራን ግልጽ በሆነ የጥቃት ስጋት ውስጥ መግባቷ ከተረጋገጠ አስቀድማ ጥቃት የምትሰነዝር መሆኑ መታወቅ አለበት ሲል አስጠንቅቋል። በሀገሪቱ ብሔራዊ ሚዲያ የተለቀቀው ይኸው ማስጠንቀቂያ ጠላቶቻችን እስኪያጠቁን የሚጠብቅ ምላሽ አትጠብቁ ሲልም አስጠንቅቋል። የኢራን መከላከያ ካውንስል በዚሁ መግለጫውን በኢራን ላይ አንዣበበ የጥቃት ኢላማ ከታየ የኢራን ጦር ተመጣጣኝና ተገቢውን ኢላማውን የጠበቀ የማያዳግም ምላሽን የሚሰጥ መሆኑ መታወቅ አለበት ሲል በጥብቅ አስጠንቅቋል። ፕሬዚዳንት ዶናልድ ትራምፕ ኢራን በኒውክሌር ፕሮግራሟ የምትቀጥል ከሆነ አሜሪካ ልክ እንደባለፈው ጥቃትና ከዚያም በባሰ መልኩ አሜሪካ በሀገሪቱ ላይ ወታደራዊ ጥቃት እንደምትፈጽም በመግለጽ ደጋግመው ያስጠነቀቁበት ሁኔታ ታይቷል። አንዳንድ ተንታኞች እስራኤልም ጭምር የዚሁ የዳግም ኢራን ጥቃት ተሳታፊ ልትሆን ትችላለች በማለት አስተያየቶቻቸውን እየሰጡ ይገኛሉ። በቀጣይ መረጃ ትራምፕ ሶማሊያ ላይ ጨከኑ። አሜሪካ ለሶማሊያ የምትሰጠውን እርዳታ ሙሉ በሙሉ አቋረጠች። አሜሪካ ትላንት ማምሻውን ባወጣችው መግለጫ የሶማሊያ መንግስት በዓለም ምግብ ፕሮግራም መጋዘን ላይ ጥቃት በማድረስ የአሜሪካ ድጋፍ የሆነ 76 ሜትሪክ ቶን የምግብ እርዳታ መወሰዱን ለውሳኔ እንዳበቃት ገልጻለች። ዋሽንግተን ለሶማሊያ የሚሰጠው እርዳታ መልሶ ሊጀመር የሚችለው የሶማሊያ መንግስት ለህገ ወጥ ተግባሩ ኃላፊነት ወስዶ ተገቢውን እርማት ካደረገ ብቻ መሆኑን ገልጻለች። የፕሬዝዳንት ዶናልድ ትራምፕ አስተዳደር ለሶማሊያ መንግስት ምቹ አለመሆኑ ይገለጻል። ባለፉት ቀናት ትውልደ ሶማሊያን በአሜሪካ አንዳንድ ግዛቶች በተለይ በአሜሪካ መንግስት በሚደገፉ የህፃናትና አዛውንት ማቆያ ስራ ጋር በተገናኘ ማጭበርበር ላይ ተሳትፈዋል በሚል በሪፐብሊካን መር ማዕከላዊ መንግስት ከፍተኛ ጫና እየደረሰባቸው ይገኛል። ፕሬዝዳንት ትራምፕ በተደጋጋሚ ሶማሊያን ኢላማ ያደረጉ ንግግሮችን ሲያሰሙ መክረማቸው ይታወሳል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ